ጌታ አምላካችን ሲናገር በሱረቱ ተውባ ምዕራፍ 9 ቁጥር 6 ላይ ወይን አሐዱ ሚነል ሙሽሪኪን እስተጀረካችሁ ሐታ ይስማ ከላም አላህ ከአጋሪዎቹ አንዱ ጥገኝነት የሚጠይቅ የአላህን ቃል ይሰማ ዘንድ አስጠቀዋል። የአላህን ቃል ነው ቁርአን። ዛሊከ ልኪታቡ ላ ረይበ ፊህ ሁደን ሊልሙተቂን፣ ይህ መጽሐፍ ከአላህ ለመሆኑ ጥርጥር የለበትም። የአምላክ ቃል ነው። ተባረከ ለዚ ነዘለ ልፉርቃን አላ አብዲሂ ሊየኩነ ሊልዓለሚነ ነዚራ። ምን አለ? ያ ፉርቃንም በባሪያው ላይ ለዓለማት አስፈራሪ ይሆን ዘንድ ያወረደው አምላክ ክብርና ጥራት ተገባዋል። ሱረቱ ሹዓራ ምዕራፍ 26 ቁጥር 192 ላይ ወኢነሁ ለተንዚሉ ረቢል ዓለሚን፣ ቁርአን በእርግጥ ከዓለማት ጌታ የተወረደ ነው አለ። የዓለማት ጌታ የሆነው ይህ ቃል ሊበረዝ፣ ሊለወጥ፣ ሊሻሻል አይችልም። ይህ በየዘመናቱ የሰዎች ላለ ሲቀንሱ የሰማቱ ብራና ዋነኛው ሀሳብ ምንድን ነው? ግሬስ መጽሐፍ ቅዱስ አንዱ ይጽፋል፣ መጽሐፍ ቅዱስ አንዱ ይቆርጣል፣ መጽሐፍ ቅዱስ አንዱ ይቀበዋል። ይህንን ነው ያጋለጥ ነው። ቁርአን ብርሃን ነው። በነገራችን ላይ የትም የማይገኝ ምንድን ነው? ብርሃን ነው። በልብ ውስጥ በሽታ ያለበት ሰው ቢያነበው የሚሆን መጽሐፍ ነው። የሚፈወስ መጽሐፍ ነው። ለልብ በሽታ ሁሉ መድኃኒት ነው ቁርአን። ለዛ ነው በሱረቱ ዩኑስ ምዕራፍ 10 ቁጥር 57 ላይ ያ አዩሃ ናስ፣ ሰዎች ሆይ ቀድ ጃአትኩም መውዒዘቱ ሚን ረቢኩም ወሺፋኡን ሊማ ፊ ሱዱር አለ። እናንተ ሰዎች ሆይ ከጌታችሁ ግሳጼ አለ፣ ግሳጼ በደረቶች ውስጥ እንዳለ የመጠራጠር መድኃኒት ለምእመናን ብርሃንና እዝነት በእርግጥ መጣላችሁ ይላል። ልባችሁ ውስጥ ላለው በሽታ ይሄ ምንድን ነው? ፈዋሽ ነው አለ። ልብ ውስጥ በሽታ ካለ በዚህ እመን፣ በሽታ ይራገፍልሃል። ጭንቀት ውስጥ ካለ በዚህ እመን፣ ጭንቀት ይራገፍልሃል። ምን አለ? በሱረቱል ጃቲያ ምዕራፍ 45 ቁጥር 20 ላይ ሀዛ በሳኢሩ ወሁደን ወረሕማ፣ ሀዛ በሳኢሩ ሊናስ ወሁደን ወረሕማ ሊቀውሚን ዩቂኑን። ይህ ቁርአን ለሰዎች የልብ ብርሃን ነው ይላል። ልቦቻቸው ለጨለመባቸው ሰዎች የልብ ብርሃን ነው መጽሐፉ። ልባቸውን ያብራላቸዋል ይላል። ይህ መጽሐፍ ሊበረዝ አይችልም። በነገራችን ላይ በዓለም ላይ ያለው ፕሮፌሰር ቢደመር የፈለገ ተንኮለኛ ቢሰበሰብ ይህን መጽሐፍ መበረዝ አይችልም። ቄስ አይደለም የፈለገ ሰው ቢመጣ ቁርአንን ሊበርዘው አይችልም። እሺ ይሄ ለምንድን ነው መሰላችሁ ጋይስ የማይበረዘው? ቁርአን የማይበረዘው ለምንድን ነው? የአላህ መልእክተኛ ፈኢነ ሀዘል ቁርአን ሰበቡን ጠርፉ ቢየዲላህ ወጠርፉ ቢአይዲኩም አለ። ቁርአን በእርግጥ ገመድ ነው። አዲስ ሜታፎሪካል ኤክስፕሬሽን ባይዘው ሰው ቁርአን ገመድ ነው። አንዱ ጫፍ በእናንተ እጅ ነው ያለው፣ አንዱ ጫፍ ደግሞ አላህ ዘንድ ነው ያለው። ያዙት፣ አጠሙ። በዚህ ቁርአን የሚያምን የሚጠም የለም። ይህን ቁርአን የሚከተል የምር ይህንን ቁርአን የልብ መድኃኒት፣ የልብ ብርሃን መገሰጫ ያደረገ ሰው ሊጠፋ አይችልም። የተበረዘ መጽሐፍ የሚከተል ግን ይህን መጽሐፍ የሚከተል ሰው በሽተኛ ሲሆን ነው የምናውቀው። ይህን መጽሐፍ ተከትሎ የሚድን ሰው የለም። ይህን መጽሐፍ ተከትለ ጀሃነም የምትገቡት ሁላችሁም 13,000 ሰዎች ልንገራችሁ። ይህን መጽሐፍ ተከትላችሁ ሲሆን ነው የምትገቡት። በጀሃነም በተለያዩ በሮች ነው የምትገቡት እንጂ ይህን መጽሐፍ አምኖ የሚድን የለም። ብቸኛው የአምላክ ቃል የሚያድናችሁ ይሄ ነውና ሳይረፍድባችሁ ወደዚህ ቅዱስ ወደሆነው ቃል እንድትመጡ ጥሪ ያቀርብላችኋል።